አባባ ቲናን በራሴ ቤት መደራደር ጀምረሽ ነበረ፣ ግን አሁን ላይ ሁሉም ነገር አልተሳካልሽም እና መቼ ነው ቤት የለቀሽ የምትወጭልኝ በማለት ይጠይቃታል። ቲናም ደግሞ በጣም አስቸገርን አይደል አባዬ? እሺ በቃ እንወጣለን። አሁን ከካሌብ ጋር ያለውን ነገር ተነጋግረናል ትለዋለች። ምንድነው የተነጋገራችሁት? ደግሞ ስለምን አውረታችሁ ነው ብሎ ሲጠይቃትም እሷም እንደ አባዬ ቢያንስ ቤት እኮ ተከራይቼ መኖር ያስፈልገኛል። ስለዚህ ቤት እንኳ የምከራይበት ገንዘብ እንዲሰጠኝ ጠይቄዋለሁ። እሱም ደግሞ በዚህ በጠየቅኩት መሰረት ስለተስማማ በቅርብ ቀን እኔና ዳንኤል ቤታችሁን ለቀን እንወጣላችኋለን ትለዋለች። አሀ በጉቦ ነው ማለት ነው የምትወጪው ብሎ በሚጠይቃትም ጊዜ አባዬ ታዲያ ሜዳ ላይ እንውደቅ እንዴ? ጎዳና ዳር እንድንወድቅ ነው እንዴ የምትፈልገው? ይሄንን ያክል ምን በበድላችሁ ነው? አብሬያችሁ ብዙ ጊዜ ኖር ያለው እኮ እያለች እንደ መለማመጥም ነገር እያወራች ነው ቲና። አባባ ግን በጭራሽ ከዚህ በኋላ ለእሷ ምንም አይነት አዜኔታ የለውም። እና እኔስ ብሆን ምን ማድረግ እችላለሁ? ካሌብ አገባኝ፣ አግብቶ እዚህ አመጣኝ። ስለዚህ የምኖረው እዚህ ነው። የት ልሆን እችላለሁ? የትስ ነው የምሄደው? እያለ ስትል አባባ አዎ እሱስ ልክ ነሽ፣ አግብቶሻል፣ አንጥቶሻል፣ እዚሁ ነው የምትኖሪው። ግን ደግሞ ነገሮችን አንቺ ራስሽ እያበለሻሸሽ የመጣሽው በራስሽ ጊዜ ነው እንጂ ከእኛ አንዲትም ነገር ጥፋት የለብንም። አባባም ጥፋተኛው እኔ ነኝ፣ አንቺን ወደዚህ ቤት ፈቅጄ ሳስገባሽ፣ ከገባሽም በኋላ ህይወቴን በሙሉ በጠበጥኩት ይላታል። ቲና እኔ ነኝ ጥፋተኛው ብሎ በሚያወራ ጊዜ አባባ እንዲ አባ አንተ ምን አደረክና ነው ጥፋተኛ የሆንከው ብላ ደስተኛ ሆና ነበር የጠየቀችው። ግን መልሱን ስትሰማ በጣም ተናደደች። ይህንን ያክል ለሰው ክፉ ነኝ እንዴ? ይህንን ያክል በድያቸዋለሁ እንዴ? እያለች ከራሷ ጋር እየተነጋገረች ነው። ቲና የዚህን ጊዜ አይዞህ በቃ ለማንኛውም በቅርብ ቀን ልትገላገለኝ ነው ትላለች። አባባም በግልጽ እንድታወራው ስለፈለገ ማለት ምን ለማለት ፈልገሽ ነው? አልገባኝም፣ አስረጅኝ። ማለትማ ከቤታችሁ ለቅቄ ለአንዴና ለመጨረሻ ጊዜ ለወጣ ነው ማለቴ ነው ነበረ ብላ መለሰችለት። አባባም ደስተኛ ስለሆነ በእሷ ቤቱን ለቃ መውጣቷ እሺ ጥሩ ነው መልቀቅሽ ደስ ይላል የሚል መልስ ነበር የመለሰላት። ቲና ግን ይሄንን ስትል አባባ የሚለማመጣት ወይንም ደግሞ አትሄጂም እኔ ከካሌብ ጋር አስታርቃችኋለሁ እንዲላት ፈልጋ ነበር። አባባ ግን በጭራሽ ይህንን ድርጊት አያደርገውም። ምክንያቱም ቴናና ዳንኤል ሆነው እሱ በታመመበት ጊዜ ብዙ በደል አድርሰውበታል። አሁን ላይ እየተበቀላቸው ስለሆነ ምንም አይነት የሚያዝን ውስጥ ልቡም የለም። ለዛ ነው እሄዳለሁ ስትለው ራሱ እሺ ጥሩ ነው የሚል መልስ የመለሰላት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛው ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። አብራችሁ ከቆያችሁ እስከ መጨረሻው ድረስ ብዙ አዳዲስ ነገሮች ተፈጥረዋል የምነግራችሁ ይሆናል። ዋናው ነገር እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁ መቆየት ነው የሚጠበቅባችሁ። ቪዲዮውን ደግሞ ስትጀምሩ ላይክ አድርጉት ማለት ነው፣ አይከፈልበትም። ቅንነት ለራስ ነው። ማሮቼ ፍቅሮቼ፣ ወደ መጣሁበት ጉዳይ ዛሬ እንግዲህ ቲና ለአባባ ከቤት ለቃ ልትወጣ እንደሆነ ነገረችው። አባባም ደግሞ በደስታ ብዛት እሺ በጣም ጥሩ አድርገሻል፣ መጀመሪያም ቢሆን እኔ ነኝ ጥፋተኛው፣ አንቺን ወደ ቤቴ እሺ ብዬ ማስገባት አልነበረብኝም። አሁን ላይ ሁላችሁም ጠግባችኋል፣ አንቺም ሆንሽ ካሌብ ይላታል። ቲና ደግሞ ጥፋተኛው ማን እንደሆነ ስላወቀች አይ ያጠፋነውስ የጠገብነውስ እኔና ዳንኤል ነን፣ ለማንኛውም በቅርብ ቀን ልትገላገል ነው፣ ቤትህን ለቅቄልህ ለወጣ ነው ስትለው አባባ በጣም ተደሰተ። ቲና ካሌብን 400,000 ብር ጠየቀችው። ካሌብም ለአንዴና ለመጨረሻ ጊዜ ሊለያዩ ስለሆነ ይሄንን ብር ምንም ሳያገራግር ነበረ እሺ በቃ ትራንስፈር አደርግልሻለሁ፣
ግን ከዚህ በኋላ እኔን እሸውዳለሁ ብለሽ ብትሞክሪ እኔ ራሴ ነኝ ሴት አድርጌ የምገልሽ ብሎ ማስጠንቀቂያ ጭምር ይነግራትና ብሩን ወደ እሷ ትራንስፈር ያደርግላታል። እሷም ደግሞ ግን አንድ ነገር ይቀረኛል ትለዋለች። ደግሞ ምን ቀረሽ በሚላትም ጊዜ አንድ ቀን ከእሱ ጋር እራት መብላት እንደምትፈልግ ካሌብ ግን ብዙም ደስተኛ አልነበረም እና እምቢ ያላት። በጭራሽ እንደዛ ከሆነ እኔም ደግሞ አልፈታህም የሚል ንግግር ስትናገረው እሺ እሺ ብዬሻለሁ፣ ግን ይሄ ሁሉም በአንቺ ድርቅና ነው እንጂ እኔ ደስተኛ ሆኜ አይደለም። ደስ ባይለኝም ባይዋጥልኝም ብቻ ለመዋጥ ሞክራለሁና እበላለሁኝ ይላታል። እሷም ደግሞ በዚህ ነገር ከተስማማህማ እሺ፣ እናም ወይን መጠጣትም እፈልጋለሁ የሚልም ጭማሪ ነግረው ነበርና ካሌብ ማለት ጭራሽ ወይን መጠጣትም ማስፈለገሽ ወይኑ ግዴታ ነው ይላታል። አዎ ግዴታ ነው እና ታዲያ የት እንብላ ብላ ስትጠይቀውም በአንቺ ምርጫ ይሆንልሽ እስኪ ለመጨረሻ ጊዜ ስለሆነ የሚል መልስ ነበር የመለሰላት ካሌብ። ቲናም ደግሞ እሺ እንደዛ ከሆነ እኔ የማውቀው ካፌ ስላለ እዚያ እንሄድና እራታችንን በልጥ ፏፈሽ ብለን አምሽተን አብረን እንመጣለን የሚል ንግግር ትናገርና ካሌብን እንዴትም ብላ እንደምንም ብላ ታሳምነዋለች። ካሌብ አባቱን ስላስቀየመ አባቱ በጣም ስላዘነበት በጣም ይቅርታ ብሎ ይቅርታ ይጠይቀዋል። የካሌብ አባት ግን ብዙም ደስተኛ አልነበረምና ይቅር ብያሃለሁ አለው። ግን ደግሞ ፊቱ ላይ የደስታም ሆነ የሳቅ ፊት ፈገግታ አይታይበትም ነበርና ካሌብ ስለገባው አባዬ ይህንን ያክል በጣም ተቀይመኸኛል ማለት ነው እንዴ? እስከዛሬ እኮ ስታወራኝ እንደዚህ አልነበረም። እንዳስቀየምኩህ አውቃለሁ፣ ግን በቃ ምንም ማድረግ አልችልም፣ ተሳስቻለሁ። ስለዚህ ለጠፋሁት ጥፋት ሁሉ በጣም ይቅርታ ብሎ ይቅርታ ይጠይቃል። አባትየውም እሺ ከዚህ በኋላ ግን አንዲትም ነገር ስህተት እንድትሳሳት አልፈልግም ብሎ ማስጠንቀቂያ ሰጥቶታል። ይህንን ያለበት ምክንያት ካሌብ ዳንኤል እና ቲና እህትና ወንድም እንዳልሆኑ ለኤደን መናገሩ ነበር። ያም አልፎ ደግሞ እቤት ውስጥ ሲያወሩ ስለሰማቸው ለምንድን ነው ስህተት የምትሰራው? እኔ ሳስተካክል አንተ ታበላሻለህ ብሎ ነበር አባትየው ካሌብን የተቆጣው። ካሌብም ደግሞ እንግዲህ ሳያስበው ድንገት ሲያወራ ዳንኤል ከበር ሆኖ አንድ በአንድ ሰምቷቸው ነበረ። እሱም ቲናን በጣም እንዲያዘነባትና እንዲታዘባት እህትና ወንድም አለመሆናችን ሲታወቅ አንቺ ቀድመሽ ብትነግሪኝ ምን አለበት ይላታል። እሷም ደግሞ ብዙ ጊዜ ይታወቃል ሊዘገይ እንጂ እህትና ወንድም እንደሆናችሁ ይታወቅብሃል እያልኩኝ በተደጋጋሚ ነግሬህ ነበር። ላንተ ግን የኔ ንግግር ምንም አይነት መስሎ አልታየህም። ዛሬ ላይ ያየህ አይደል ሁሉም ነገር እውነታው ወጣ ትለዋለች። እና አሁንም እዚህ ሆነ እንዴ ስትለው ትሁት ዳንኤልም አዎ እውነታው እስከሚጋለጥ ድረስ እዚህ ሆነኝ የትም አልሄድም፣ ግን ደግሞ ያን ያክል ብዙ አልቆይም፣ እወጣላችኋለሁ፣ ከዛ በኋላ ትገላገላላችሁ፣ አንቺም ከእኛ ጭቅጭቅ ታርፊያለሽ ይላታል ትሁትን። ትሁት ለእኔ ብላችሁ ሳይሆን የምትወጡት ለራሳችሁ ለህሊናችሁ ብላችሁ ነው። ምክንያቱም እነሱ ከቤታችን ውጡ ብለው በተደጋጋሚ ነግረዋችኋል። አልወጣም ብላችሁ እስካሁን ድረስ ራሱ የተቀመጣችሁት አንተና ይቺ ቲና ተብዬዋ ናችሁ። እነሱ እኮ በተደጋጋሚ ቤታችንን ለቃችሁ ውጡልን እያሉ እየጨቀጨቋችሁ ነው። እኔ እናንተን ቢያደርገኝ እንደዚህ ተብዬ አንድ ቀን አዳር አይደለም ለአንድ ደቂቃ ወይም ለአንድ ሰዓት ያክል ራሱ የምቆይ አይመስለኝም። እናንተ ግን ምን አይነት ቻይ የሆናችሁ ሰዎች ናችሁ? ውጡ እየተባላችሁ ራሱ ሰው ቤት ላይ የምትቀመጡ ትለዋለች። ዳንኤል ደግሞ እሺ ምን ላድርግ? አሁን እኮ እኔ በወጣ ምንም አይነት ማረፊያ የለኝም። ኤደንም ደግሞ ተታይ ጠፍታለች። እሷንም በየት እንደማገኛት ግራ ገብቶኛል። እሺ አንቺ በእኔ ቦታ ብትሆኝ ምንድን ነው የምታደርጊው? እስኪ ንገሪኝ እያለ ከትሁት ጋር ጭቅጭቁን ቀጥሏል። ትሁትም አይ በቃ እንግዲህ ዳንኤል እስከዚህ ድረስ ካወራው ይበቃኛል። አሁን እኔ ብዙ ስራ አለብኝ፣ ካንተ ጋር መጨቃጨቅ አልፈልግም፣ በቃ እወጣለሁ ትልና ከኪችን ውስጥ እንዲወጣ ታደርገዋለች። ካሌብ ለትሁት አይዞች ትሁት በቅርቡ ልንገላገላቸው ነው ብሎ ሲነግራት ትሁትም ማለት በምን ተስማምታችሁ ነው ይህንን ነገር ልትናገር የቻልከው? ትለዋለች። ካሌብ ቲና 400,000 ብር ስጠኝናም እራት አንድ ቀን ጋብዜ ስላለችው በዚህ ነው የተስማማ ነው ይላታል። ትሁትም ይህንን ስትሰማ ጥርጣሬ ስለገባት እራት ነው ያልከው? ለማንኛውም ከሱ ነገር ጀርባ ግን የሆነ ነገር እንዳይኖር እኔ በጣም ነው የምፈራው። ይችን ልጅ አላምናትም፣ ስለዚህ ተጠንቀቃት
ካሌብም አይ ችግር የለውም አሁን እንኳን እሷ ታታለኛለች ወይም ደግሞ ልታታለኝ ብትሞክርም እታለላለሁ ብዬ አላስብም ነበረ ብሎ የመለሰላት። ትሁት ግን ቲናን ስለምታውቃት እሷ የምትመጣበት መንገድ ምንም አይታወቅም። ስለዚህ አንተ ራስን ጠብቅ፣ ተጠንቀቃት፣ ምንም አላማረችኝም። አሁን እልክ ውስጥ ገብታለች። ስለዚህ በስተመጨረሻ ሌላ ነገር እንዳይፈጠር ትልና ትሁት ለካሌብ ማስጠንቀቂያ ትሰጠዋለች። ካሌብም የትሁትን ንግግር ከሰማ በኋላ እሺ ትሁት፣ በሁሉም ነገር ራሴን ጠብቃለሁ፣ አመሰግናለሁ። ከዚህ ቤት መቼ ነው የምትወጣው የምንገላገላት? እያለ በሀሳብ ውስጥ ነው እንግዲህ። ቲና በቀጣይ ክፍል ላይ ከቤታቸው የምትወጣ ይመስለኛል። እናንተስ ምን ትላላችሁ? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ ባይ